ሐዋርያው ጳውሎስ ወንድሞች ሆይ የሰበኩላችሁን በእርሱም ደግሞ የቆማችሁበትን በእርሱ ደግሞ የምትድኑበትን ወንጌል አሳስባችኋል። የሰበኩላችሁ ደግሞ የተቀበላችሁት አዲስ ነገር አለ ብነግራችሁ፣ ፍልስፍና አይደለም፣ በሰዎች ብልሃት የተተረከ ተረት አይደለም፣ ስለ ዓለም ስንክሳር አይደለም፣ ስለ ምንም አይደለም ነገር፣ ስለ ባህሌም አይደለም ነግራችሁ እምነግራችሁ እማሳስባችሁ ከዚህ በፊት የሰበኩላችሁ ወንጌል። ክብር ለእግዚአብሔር። ከዚህ በፊት የሰበኩላችሁ ደግሞ እኔ ስሰብክ የተቀበላችሁት መቀበል ብቻ አለ፣ ደግሞ በእርሱ ስለቆማችሁበት ስለተመሰረታችሁበት ደግሞ ስለዳናችሁበትና ስለምትድኑበት ወንጌል አሳስባችኋለሁ። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ ዛሬም ያሳስበናል። የድነታችን መሰረት የሆነውን እውነት ዛሬ ማታ እንደገና መንፈስ ቅዱስ ያሳስበናል። አዲስ መገለጥ ሁሉ በክርስቶስ ተገልጧል። አሜን። ቀጣይ በዚህ ምድር ላይ ባለን ቆይታ እኛ በማናውቀው እግዚአብሔር በሚያውቅ በኑሯችን ሁሉ የሕይወታችን መልህቅ አድርገን እንኖርበት ዘንድ መንፈስ ቅዱስ ልክ ለቆሮንቶስ አማኞች እንደተናገረ ዛሬም ለእኛ ይናገረናል። ክብር ለኢየሱስ። እንግዲህ ቅድም እንደነገርኳችሁ ከ1 እስከ 14 ልዩ ልዩ ጉዳዮች ላይ ሐዋርያው ጳውሎስ ከጻፈ በኋላ 15 ላይ ወሳኝ ስለሆነው ዋና ስለሆነው መሰረታዊ ጉዳይ ነው የሚያወራው። 58ቱ ቁጥሮች ስለ አንድ ነገር ነው። አንድ ጭብጥ ያለው ክፍል። ይህ ክፍል ግን 4-5 ቦታ ከፋፍለን ማየት ይችላል። ከቁጥር 1 እስከ 11 ድረስ ስለ ክርስቶስ ትንሣኤና የትንሣኤው ማስረጃዎችን ነው የሚናገር። ከቁጥር 12 እስከ 19 ደግሞ የክርስቶስን ትንሣኤ ብቻ ሳይሆን የሥጋን ትንሣኤ ከክርስቶስ የተነሳ ለእኛ የተሰጠው የሥጋን ትንሣኤ መካድ አለመቀበል የሚያደርሰው ከሳራ ይዘረዝራል። ከቁጥር 20 እስከ 28 ደግሞ የእግዚአብሔርን የትንሣኤ እቅድ ፕሮግራም በትንሣኤ በኩል እግዚአብሔር ወደፊት በክርስቶስ ሊያደርግ ስላለው ፕሮግራም ይናገራል። ከቁጥር 29 እስከ 34 ደግሞ ትንሣኤውን በዚህ ምድር ላይ ስንለማመድ ልናገኘው ስለሚገባ ትሩፋት ማበረታቻ ይናገራል። ከቁጥር 35 እስከ 49 ደግሞ የትንሣኤ አካል ምንነትን በተለያየ ምሳሌ አስረጅነት አስመልክቶ ስለ ትንሣኤው አካል ምንነት ይናገርና መጨረሻ ላይ ከቁጥር 50 እስከ 58 ደግሞ የትንሣኤውን ድል ያውጃል። ክብር ለእግዚአብሔር። በክርስቶስ ኢየሱስ ትንሣኤ እውነት በመኖር የሚገኘውን በረከት ይናገራል። የመልእክቴም ዋና ማጠንጠኛ ያለው የክርስቶስን የትንሣኤ ድል በምድር ላይ መለማመድ የሚል ርዕስ ያለኝ ከ50 እስከ 58 ላይ ትኩረት ሰጥቼ የምናገረው ለመንደርደሪያ ያህል ከአንድ ጀምሮ እናያለን። እንግዲህ ወንድሞቹ የሰበኩላችሁ ደግሞ የተቀበላችሁ ደግሞ በእርሱ ቆማችሁበትን በእርሱ ደግሞ የምትድኑበትን ወንጌል አሳስባችኋል። በከንቱ ካላመናችሁ በቀር በምን ቃል እንደተናገርኳችሁ ብታስቡት በምን ቃል እንደሰበኳችሁ አሳስባችኋል እና እኔ ደግሞ የተቀበልኩትን ጳውሎስም ሰምቶ ክብር ለእግዚአብሔር ተነግሮት ወንጌል ደርሶ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ለእናንተ ምን አልኳችሁ? ሰጠኋችሁ። እሱ ምንድን ነው? የክርስቶስ ትንሣኤ ነው። ክብር ለእግዚአብሔር አሜን። ስለዚህ ትንሣኤው እርግጠኛ ነው። ትንሣኤው የተረጋገጠ ነው። የትንሣኤው እውነት ነው እና የትንሣኤውን እርግጠኝነት በሁለት አስረጆች በሁለት ምስክሮች ያረጋግጣል። የመጀመሪያው የትንሣኤው እርግጠኝነትን የሚናገረው የእግዚአብሔር ቃል ነው። ክብር ለእግዚአብሔር አሜን። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ መጽሐፍት እንደሚል ክርስቶስ ስለ ኃጢአታችን ተነሳ ብሎ መጽሐፍትን ይጠቅሳል። ሐዋርያው ጳውሎስ በሚያገለግልበት ዘመን አዲስ ኪዳን አልተጻፈም። መጽሐፍት ብሎ የጠቀሰው የብሉይ ኪዳን ሕጉን ነው፣ የሙሴን መጽሐፍና የነቢያትን ቃል። አባቶች ነቢያት ስለ ኢየሱስ ክርስቶስ መሞትና መነሳት ተናግረዋል። ትንሣኤው የተረጋገጠ ነው። ትንሣኤው እውነት ነው። ትንሣኤው
የተጨበጠ ነው። ክብር ለእግዚአብሔር። የመጀመሪያው አስረጅ ማን ነው? መጽሐፍ፣ የብሉይ ኪዳን መጽሐፍ፣ የነቢያት መጽሐፍ፣ የሕጉ መጽሐፍ የኢየሱስ ክርስቶስን ትንሣኤ እውነተኝነት አረጋግጧል። የመጽሐፍን ምስክርነት ጠቅሳል። በዚህ ክፍል ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 5:38 አካባቢ ሲናገር ፈሪሳውያንና ጸሐፍትን እናንተ መጽሐፍትን በመመርመር የዘላለም ሕይወት የሚገኝ ይመስላችኋል፣ መጽሐፍት ሁሉ ስለ እኔ ይናገራሉ። ክብር ለእግዚአብሔር። ብሉይ ኪዳን የአዲስ ኪዳን ጥላ፣ በብሉይ ኪዳን የኢየሱስ ክርስቶስ ሞት፣ የኢየሱስ ክርስቶስ ትንሣኤ ከመወለድ ጀምሮ አስቀድሞ ተነግሯል። ስለዚህ ወንድሞች ሆይ፣ እናንተ ወንድሞች ሆይ የሰበኩላችሁ ደግሞ የተቀበላችሁትን ደግሞ በእርሱ የቆማችሁበትን ደግሞ በእርሱ የምትድኑበትን ይህንን ወንጌል አሳስባችኋለሁ። ክብር ለእግዚአብሔር። በከንቱ ካላመናችሁ በቀር በቃል እንደተናገርኳችሁ አሳስባችኋለሁ። እኔ የተቀበልኩትን ለእናንተ ሰጠኋችሁ። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ክርስቶስ ስለ ኃጢአታችን ሞተ። መጽሐፍት እንደሚል ከሙታን ተነሳ። ክብር ለኢየሱስ። የመጽሐፍትን አስረጅነት በመጥቀስ የኢየሱስ ክርስቶስ ትንሣኤ እውነት ነው፣ የተረጋገጠ ነው ይላቸው። ቅዠት አይደለም፣ ተረት አይደለም፣ የሰዎች ፍልስፍና አይደለም። የኢየሱስ ክርስቶስ ትንሣኤ ኢየሱስ ክርስቶስ ከመወለዱ ከ700 ከ800 ዓመታት በፊት በነቢያት ተነግሯል። የተረጋገጠ ነው። እሱ ብቻ ሕያው ምስክሮችን ደግሞ ይጠቅሳል። አሁን ሕያው ምስክሮችን ይጠቅሳል። ኢየሱስ ክርስቶስ ትንሣኤ እውነት ነው፣ ለኬፋ ታየ። አሜን። የመጀመሪያው ኬፋ ይጠቅሳል። ለኬፋም ታየ። ሃሌሉያ አሜን። በቁጥር 5 ጀምሮ ኋላም ለ12 ደቀ መዛሙርት ይላል። ሐዋርያት ሥራ ምዕራፍ 1 ላይ ስትመለከቱ ኢየሱስ ክርስቶስም ከሕማማቱ በኋላ በብዙ ማስረጃ ራሱን እያሳያቸው የእግዚአብሔርን ወንጌል እየሰበካቸው ቆየ ይላል። ሐዋርያት ሥራ በብዙ ማስረጃ ምን ራሱን እያሳያቸው ኢየሱስ ተነስቷል። አሜን። ክብር ለኢየሱስ። ለኬፋ ታየ፣ ከዛም ለ12 ሐዋርያት ታየ፣ ከዛም ለ500 ለሚበልጡ ወንድሞች ታየ። አንዳንዶቹ ዛሬም በሕይወት አሉ፣ አንዳንዶቹ ግን አንቀላፍተዋል። የክርስቶስ ትንሣኤ ሕያው ነው፣ ሕያው ምስክሮች ይጠቅሳል። የተረጋገጠ ነው፣ እውነት ነው። ከዛም ለያዕቆብ ታየ። ያዕቆብ የጌታ የኢየሱስ ክርስቶስ የሥጋ ወንድም ነው ተብሎ ይታመናል። ኢየሱስ ክርስቶስ በሥጋ በነበረበት ጊዜ ኢየሱስ ክርስቶስን ያላመነና ያልተቀበለ ሰው ነው። ከትንሣኤው በኋላ ኢየሱስ ክርስቶስን የተቀበለ የመጀመሪያዊቱ የኢየሩሳሌም ቤተክርስቲያን አዕማድ የነበረ ሰው ለያዕቆብ ታየ። ክብር ለእግዚአብሔር። ያዕቆብ ትንሣኤውን አይቶ ነው ኢየሱስ ክርስቶስን የተቀበለ። በመጨረሻም ላይ ከሁሉ ለማዝ ጭንጋፍ ነው ለእኔ ታየ። ኢየሱስ ክርስቶስ ተነስቷል። አሜን። የትንሣኤ እውነተኝነት በብሉይ ኪዳን መጽሐፍ በመጽሐፍም በሕያው ምስክርም የተረጋገጠ እውነት ነው። አሜን። ሰይጣን የኢየሱስ ክርስቶስ መነሳት ሊሸፍነው ሊቀብረው አይችልም። ኢየሱስ ተነስቷል። ሃሌሉያ። በመጨረሻ ሐዋርያ ልባል የማይገባኝ ቤተክርስቲያንን ባለማወቅ ያሳደር ለእኔ ታየ። በደማስቆ መንገድ ላይ በብርሃን ኢየሱስ ክርስቶስ ለጳውሎስ ተገልጦለት ነበረ። ሃሌሉያ። ክብር ለኢየሱስ። ስለዚህ ኢየሱስ ክርስቶስ ተነስቷል። ታዲያ ኢየሱስ ክርስቶስ ከተነሳ ከእናንተ አንዳንዶች ቁጥር 12 ላይ ለምንድን አልተነሳም ብለው የሚሉት እኔ የምሰብከው ሌሎችም ሐዋርያት የሚሰብኩት ይሄንኑ ነው። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ? ኢየሱስ ተነስቷል። አሜን። የምስራች ኢየሱስ ተነስቷል። ኢየሱስ ተነስቷል። የኢየሱስ ክርስቶስ ትንሣኤ በአንድ ወቅት የተከናወነ እውነት አይደለም። የኢየሱስ ክርስቶስ ትንሣኤ የኔ ትንሣኤ ነው፣ ያንተ ትንሣኤ ነው፣ ያንቺ ትንሣኤ ነው። ተነስተናል። አሜን። ተነስተናል። አሜን። ዛሬ የትንሣኤውን በዓል መታሰቢያ ስናከብር የራሳችንን ትንሣኤ እያከበርን መሆኑን ይገባል። አንድ ወቅት የተከናወነ ነገር አለ። ኢየሱስ ክርስቶስ ከሙታን በመነሳቱ እኛም ከክርስቶስ ጋር ተነስተናል። ሃሌሉያ። አንደኛ ጴጥሮስ ምዕራፍ 1 ላይ ቅድም ወንድማችን አፌ ይናገር ነበር። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ
ለማያልፍ ርስት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ሃሌሉያ! ኢየሱስ ተነስቷል። እንዲህ እያለ ይቀጥልና ሐዋርያው ጳውሎስ ከቁጥር 50 እስከ 58 ላይ ዛሬ ማካፈላችሁ ትንሽ ጊዜ ውስጥ የማካፈላችሁ ሀሳብ እና እንዲህ ነው። ርዕስ መጽሐፍ የምትፈልጉ የትንሣኤ አሸናፊነትን ወይም የትንሣኤን ድል መለማመድ። አሜን። የምንለማመደው እንጂ የምንዘክረው ብቻ ነው። አሜን ነው። በአንድ ወቅት የተከናወነ ታሪክ ያለፈ ታሪክ ሲያል ትንሣኤው ዛሬ ያው ነው። አሜን። ክብር ለኢየሱስ ይሁን። እኛ የምናከብረው ፋሲካን አይደለም። ፋሲካን ሳይሆን ትንሣኤ ነው። የማን ትንሣኤ? የኢየሱስ ክርስቶስ ትንሣኤ። የማን ትንሣኤ? የቤተ ክርስቲያን ትንሣኤ፣ የኔም ትንሣኤ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ተነስቷል። ስለዚህ የትንሣኤው የአሸናፊነት የድል ሕይወት በዚህ ምድር ላይ እንድንለማመድ ልናውቀው ስለሚገባ አንድ መሰረታዊ ነገር ይናገራል ሐዋርያው ጳውሎስ። ክብር ለኢየሱስ ይሁን። አሜን። ይህንን ሀሳብ የተረዳ ይህንን ሀሳብ ያወቀ ሰው በዛ ሀሳብ የተሞላ ሰው ትንሣኤውን ሕይወት በዚህ ምድር ላይ ይኖራል ይለናልና ቁጥር 50 እስከ 53 እንደዚህ ነው። እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋም። ነገር ግን የኋለኛው መለከት ሲነፋ በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋልና ሙታን የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ! የኢየሱስ ክርስቶስን ትንሣኤ በሕይወታችን በዕለት ተዕለት ኑሯችን እንድንለማመድ ከሚያደርጉ ነገሮች አንዱ በእግዚአብሔር ዘንድ የታቀደ ታላቅ ለውጥ አለ። አሜን። ታላቅ ለውጥ። ክብር ለኢየሱስ ይሁን። ታላቅ ለውጥ። ይህ የሚበሰብሰው የማይበሰብሰው ይለብሳል። ይህ ትልቅ ተስፋ ነው። አሜን። ይህ የሚበሰብሰው የማይበሰብሰው ይለብስ፣ ይህም የሚሞተው የማይሞተው ሊለብስ ይገባልና። ክብር ለኢየሱስ ይሁን። አሜን፣ አሜን፣ አሜን። አካላዊ ለውጥ ተዘጋጅቶልናል። ይህ አካላችን ይለወጣል። ዛሬ በዚህ ስጋ ውስጥ ስንኖር ይህ አካላችን ኃጢአት የሚያሸንፈው፣ ሰይጣን የሚያሸንፈው፣ የተለያዩ ችግሮች፣ ፈተናዎች የሚደርሱበት የሚራብ የሚጠማ የሚታመም የሚበሰብስ የሚሞት አንድ ቀን ግን የመጨረሻው መለከት ሲነፋ ይሄ የሚበሰብሰው የማይበሰብሰው ነው፣ ይለወጣል። ሃሌሉያ! እግዚአብሔር ታላቅ የለውጥ ፕሮግራምን አሰናድቶልናል። ታላቅ የለውጥ ፕሮግራም አለ። ሃሌሉያ! በሰማይ የመጨረሻው መለከት ሲነፋ ሃሌሉያ! የሰማነው መለከት የዛ የታላቁ መለከት ጥላ እስኪያሰማን ሃሌሉያ! ምናልባት ይህ መለከት እዚህ ጎረቤት አልተሰማ ይሆናል። አንድ ቀን ግን የናዝሬቱ ጌታ ኢየሱስ የነገሥታት ንጉሥ ሆኖ የጌቶች ጌታ ሆኖ በአንበባይ ፈረስ ተቀምጦ ሁሉ እያዩ የወጉ እያዩ በደመና በታላቅ መለከት ዓለም ሁሉ የሚሰማው መለከት ከዳር እስከ ዳር የሚሰማ ከምድር እስከ ምድር የሚሰማ ታላቅ መለከት በክብር ይመጣል። የመለከት ሲነፋ የመጨረሻው መለከት ሲነፋ በራእይ መጽሐፍ ላይ የተጻፈው የመጨረሻው መለከት ሲነፋ ይሄ የሚበሰብሰው የማይበሰብስ ሆኖ ይለወጣል። ሃሌሉያ! ይህ ተስፋ በሰማይ ቆርጦናል። ክብር ለዚህ ጌታ ይሁን። ሃሌሉያ! የትንሣኤውን ሕይወት ዕለት ዕለት እንድንለማመድ የሚያደርገን ይሄ ነው። ይሄ ዛሬ ተሸናፊ የሆነው ይሄ የሚታመመው አንድ ቀን ይለወጣል። አሜን፣ አሜን፣ አሜን። ዛሬ ስንታመማችን ቤት እንሄዳለን፣ የተለያየ ነገሮች እናደርጋለን፣ ደግሞ እናስበዋለን፣ እንጨነቃለን፣ ለማቆየት እንታገላለን። አንድ ቀን ግን ይፈርሳል። ይፈርሳል። የማይፈርስ በሰው እጅ ያልተሰራ ለዘላለም ከእግዚአብሔር ጋር የሚኖር ሕያው ሕንፃ በሰማያዊ አካል ሰማያዊ አካል በሰማይ ተቀበላል። ታላቅ የለውጥ ፕሮግራም በሰማይ
የምስራች ዛሬ የትንሣኤን ሕይወት ምድር ላይ እንድንለማመድ የሚያደርገን አንዱ እግዚአብሔር ታላቅ የለውጥ ፕሮግራምን በሰማይ አዘጋጅቷል። ሃሌሉያ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 5 ላይ ይላል የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ፣ ይህም ርስት በመጨረሻ ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል የተጠበቃችሁ ለእናንተ በሰማይ ቀርቷል። አንድ ድነት ቀርቷል። አሁን ድነናል። ዳግም ተወልደናል። የመንፈስ መዳን አግኝተናል። መንፈስ ቅዱስ በእኛ ውስጥ አድሯል። ነገር ግን በዚህ ድንኳን ውስጥ ሳለን እንቃትታለን። እንደ ማንኛውም ስጋችን ተሸናፊ ነው። ይበርደዋል፣ ይታመማል፣ ውስድ ነው፣ እንቃትታለን። ነገር ግን አንድ ቀን የመጨረሻው መለከት ሲነፋ ሃሌሉያ በሰማይ ያለ ጴጥሮስ አንድ መዳን ተዘጋጅቷል። የመጨረሻ መለከት ሲነፋ የሚበሰብሰው የማይበሰብሰው ነው። ስለዚህ ዛሬ ምንም እንኳን በልዩ ልዩ ፈተና ውስጥ ብናል ይሄን እያሰብን እንታገሳለን ይላል። ክብር ለኢየሱስ ይሁን። ሃሌሉያ። ይሄ እውነት የገባው ሰው ይሄ ታላቅ በእግዚአብሔር የተዘጋጀ የለውጥ ፕሮግራም የሚጠብቀው መሆኑን የተረዳ ሰው መንገድ ላይ በሚገጥመው ጥቃቅን ፈተናዎች አጉረምራሚ አይሆንም፣ ተሸናፊ አይሆንም። ወገኖች ሆይ ይህንን ታላቅ ነገር ለማየት ፍጥረት በጉጉት እየጠበቀ ያለው ሮሜ 8 ላይ እንደዚህ ነው። ፍጥረት የእግዚአብሔርን ልጆች መገለጥ እየናፈቀ ነው ይላል፣ እየቃተተ ነው። መላእክት እንኳን ሊያዩት የሚመኙት ታላቅ የድል ጊዜ ነው፣ ታላቅ የለውጥ ጊዜ ነው። ክብር ለእግዚአብሔር። የኢየሱስ ክርስቶስ ትንሣኤ ትሩፋት፣ የኢየሱስ ክርስቶስ ትንሣኤ ትርፍ የዘላለም ለውጥ እንዲዘጋጅልን አድርጎናል። አሜን። ይሄ መሬታዊ ይበሰብሳል፣ መሬታዊ ከመሬት ይላል። ከሰማይ ከመጣው የተነሳ ግን ሰማያውያን እንሆናለን። ክብር ለኢየሱስ ይሁን። ሃሌሉያ። ጌታ የተባረከ። ሁለተኛ የትንሣኤውን አሸናፊ ሕይወት ምድር ላይ የተለማመድን እንድንቆይ የሚያደርገን ሌላው ጉዳይ ከዚሁ ጋር የተያያዘ ነው። ቁጥር 55 ላይ እንደዚህ ይላል፣ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳት ለሚሰጠን ለእግዚአብሔር ምስጋና ይሁን ይላል። ክብር ለኢየሱስ። ሁለተኛው ሞት ድል ተነስቷል። ሞት ድል ተነስቷል። አሜን አሜን። ክብር ለኢየሱስ ይሁን። ሞት ድል ተነስቷል። ሞት ተሸንፏል። ሞት ብዙዎችን አንበርክኳል። እንደምታውቁት ሰው ብዙ ነገር አሸንፏል። ኑሮን ለማቅረብ በቴክኖሎጂ የትራንስፖርትን ጉዳይ አሸንፏል። ቴክኖሎጂ ብዙ ምቾቶች የሚሰጡትን ነገር አድርጓል። ብዙ ነገር ሰርቷል። ብዙ ነገር አድርጓል። የሰው ልጅ በዚህ ምድር ብዙ መሻሻሎች ሊያሸንፈው ያልቻለው ዛሬም እየገዛ ያለው ግን ሞት ነው። ሞት ሳይንቲስት ቢሆኑ፣ ፖለቲከኛ ቢሆኑ፣ የተማሩ ቢሆኑ፣ የፈለገ ነገር ቢሆኑ በሞት ይሸንፋል። ሰው ሁሉ በሞት ይሸንፋል። የሮሜ መጽሐፍ እንደዚህ ነው። ከአዳም ጀምሮ እስከ ሙሴ ድረስ ሞትን ገዛ፣ ገዢ ነው፣ ነገሰ፣ ንጉሥ ነው። ሞት ንጉሥ ነው። የሞትን ንግስና ከዙፋኑ ላይ የገለበጠው የኢየሱስ ክርስቶስ ነው። ሃሌሉያ። ያልተሸነፈው የመጨረሻው ጠላት ሞት ነው። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ የሚባልበት ጊዜ ተዘጋጅቶልናል። ክብር ለእግዚአብሔር። የሞት መውጊያ ኃጢአት ነው። ሞት እንደሆነ ለማሸነፍ ሆነ መሳሪያው ኃጢአት ይባላል። ጠመንጃው ኃጢአት ይባላል። ኃጢአት ደግሞ ኃይል የሚሰጠው ሕግ አለ። የኃጢአት ኃይል ሕግ ነው። ኢየሱስ ክርስቶስ መጣና ሕግን ሁሉ ፈጽሞ ሃሌሉያ በቀራንዮ መስቀል ላይ ስለኔና ስለእናንተ እርግማን ሆኖ ከሕግ በላይ አመላለሰ። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት ወዴት ነው ተባለ። መውጊያው ተሰበረ። መውጊያው ከእጁ ወደቀ። ሃሌሉያ። በእኛ ላይ አይሰራም። ኢየሱስ ክርስቶስ ሲነሳ ብለን ተነስተን ቆላስይስ ምዕራፍ 3 ላይ ጀምሮ እንደዚህ ነው። ሃሌሉያ። ከክርስቶስ ኢየሱስ ጋር ከተነሳችሁ
ተነስተናል። አሜን። ከክርስቶስ ጋር ምን ካላችሁ? ከተነሳችሁ ክርስቶስ ባለበት በላይ ያለው እሹ ከክርስቶስ ጋር ምን ካላችሁ? ከተነሳችሁ ተነስተናል። ሞት ድል ተነሳ። ሞት ተሸነፈ። ብዙ አሸናፊዎችን፣ ብዙ ጀግኖችን፣ ብዙ ኃያላን፣ ብዙ ታላላቆችን ከምድር ከመሬት በታች የቀበረው ሞት በጌታ በኢየሱስ ክርስቶስ ድል ተነሳ። ብዙ ጀግኖችን ታሪክ ብታነሱ ብታወሩ፣ ብዙ ፈላስፎችን፣ ብዙ አዋቂዎችን፣ ብዙ ጠቢባኖችን በአንድ ዘመን የነበሩ ዝናቸውን፣ ታላቅነታቸውን፣ ክብራቸውን ብታወሩ፣ ብትናገሩ፣ ብትዘክሩ መጨረሻ ላይ ታሪካቸው ሞት ይጀምራል። ሁሉን ሞት አሸነፈ። ትልቁ እስክንድር የሚባለው ታሪኩን ሳነብ የግሪክ ንጉሥ ነው። ከሜዶና ፋርስ በኋላ የተነሳ አገዛዝ የግሪክ አገዛዝ ነው እና ዓለም ላይ በጣም ፈጣን ጦረኛ፣ በትንሽ ሰራዊት ዓለም ሁሉ ያንበረከከ በጣም ዝና ያለው ሰው ነበር እና የእሱ ታሪክ የሚያበቃው ወደ ግብፅ አሌክዛንድሪያ የሚባል አካባቢ መጥቶ ወባ በሽታ፣ በንዳድ በሽታ ታሞ ተመልሶ ሄዶ በቤተ መንግስቱ ሞተ። ትልቁ እስክንድር ትንሽ ልጅ ገደለችው። ኢየሱስ ግን የሞት ኃይል ተሰብሯል። የሞት መውጊያው ተሰብሯል። ሃሌሉያ አሜን። እኛ ተነስተን የትንሣኤ ልጆች ሕያዋን፣ ሞት በእኛ ላይ አይሰራ። የሚያምንብኝ ቢሞት እንኳን በሥጋ በሕይወት ይኖራል። አሜን። ክብር ለኢየሱስ። ትንሣኤ ይሁንልን። አሜን። ትንሣኤ ይሁንልን በኢየሱስ በቤታችሁ ትንሣኤ ይሁን። ትንሣኤ ይሁን። በሞት ፍርሃት ውስጥ ያላችሁ፣ ሞት የሚያስፈራራችሁ ሰዎች አላችሁ። ሞት ተሸንፎ ሞት ድል ተነስቶ ትንሣኤ ይሁንላችሁ። የሞት ጨለማ ከቤታችሁ ይገፋ። እናንተ ሕያዋን ናችሁ። ክብር ለኢየሱስ ይሁን። ማስፈራራት አይችልም። አሁን ሞት መውጊያው ተሰብሯል። የሚያስፈራራበት መውጊያው ተሰበረ። ሃሌሉያ ክብር ለኢየሱስ ይሁን። የኢየሱስ ክርስቶስን ትንሣኤ በምድር እንድንለማመድ ከሚያበረታታንና የትንሣኤ ሕይወት እንድንኖር ከሚያደርገን መካከል አንዱ ሞት ተነስቷል እና ስለዚህ በታላቅ ምስጋና እንድንመላለስ የእግዚአብሔር ቃል ይናገራል። ክብር ለኢየሱስ ይሁን። ቁጥር 3 ላይ እንደዚህ ይላል፣ ሃሌሉያ በኢየሱስ ክርስቶስ ድል በመንሳት ለሚሰጠን ለእግዚአብሔር ምስጋና። አለማመስገናችን እንገራችሁ። አሁን ታመን ስንፈውስ እናመሰግናለን። እውነት ሽ እናመሰግናለን። አንዳንዴ ሰዎችንም እንጠራለን። የሆነ ነገር ሲሆንልን የምስጋና ፕሮግራም እናዘጋጃለን። ሆነ ኢቨንቶች ስንሰራ፣ መኪና ስንገዛ ሊሆን ይችላል። ተምረን ስንመረቅ በግራጁዌሽናችን ቀን የምስጋና ፕሮግራም አለን። የጋብቻችንን ዓመታት ስናከብር ብዙ ነገር ሊያደርጉ ትችላለች። እነኚህ ሁሉ የምስጋና ገባር ወንዞች ናቸው። ዋና ልጅ ገባር ወንዞች ናቸው። ተጠቅልለው የትኛውም ነገር በክርስቶስ ኢየሱስ ድል በመንሳት ለዘላለም የጸና ነው። ክብር ለኢየሱስ ይሁን። አሜን። ይኸውላችሁ ከበሽታ ተፈውሰን የምስጋና ፕሮግራም እናዘጋጅ እንሞታለን። እውነት ነው። ዘላለም ይኖር ሰው የሆነ ነገር ብናገኝ ያረጃል። በተለይ በዚህ ዘመን ለቀጣይ ትውልድ እንኳን አይተላለፍም። እኔ ያው ምስክር ታሪክ ማውራት ጥሩ አይደለም። የታሪክ ማውሪያ ስራ ስላለ እኔ ያው ምስክር የቤተሰቦቼ ለኔ ያለ የትኛው ነገር ኃላፊ ነው፣ የትኛው ነገር ቀሪ ነው፣ የትኛው ነገር ተለዋጭ ነው። የማይለወጥ ተስፋ አለ። ሃሌሉያ ሃሌሉያ። ሞት ድል ተነስቷል። ሞት ድል ተነስቷል። ኢየሱስ ሞትን አሸንፎ ተነስቷል። ኢየሱስ ከሙታን በመነሳቱ ምክንያት ሕያው ተስፋን የማይጠፋ ደስታን የሚበሰብሰው የማይበሰብሰው ይለብሳል። የሚሞተው የማይሞተው ይለብሳል። ለዘላለም ከእግዚአብሔር ጋር እስከ ዘላለም እንኖራለን። ክብር ለኢየሱስ ይሁን። ይሄን የተረዳ ሰው በምስጋና ይሞላል። የምስጋና አውራ፣ የምስጋና ቁንጮ የኢየሱስ ክርስቶስ ከሞት መነሳት። ሞት መሸነፉ ነው። ኃጢአት መሸነፉ ነው።
ኃጢአት ድል ተነስቷል። ክብር ለእግዚአብሔር ይሁን። ስለዚህ አማኝ አለማመስገን አይችልም። እዚህ ይሄን ነው የሚላቸው ጳውሎስ፣ ይሄን ነው የሚናገር በኢየሱስ ክርስቶስ ድል በመንሳት ለሚሰጠን ለእግዚአብሔር ምስጋና ይሁን፣ ምስጋና ይሁን፣ ምስጋና ይሁን። ታላቅ የለውጥ ፕሮግራም የሚጠብቀው መሆኑን አማኝ ከተገነዘበ፣ ሞት ድል እንደተነሳ አማኝ ከተረዳ፣ ሁል ጊዜ በምስጋና ሕይወት ይመላለሳል። ሁል ጊዜ በምስጋና ሕይወት ይመላለሳል። ላለማመስገን ምክንያት የለንም። አሜን። ክብር ለኢየሱስ ይሁን። በመጨረሻ ላይ አንድ ማበረታቻ ይናገርና ይደመድማል። ቁጥር 58 ስለዚህ ወገኖች፣ ስለዚህ ስለየት አሁን ስላወራ ስለተጻፈ እኔ ሰብስቤ ስላልገለጡት፣ ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና፣ ይሄን ተረድታችኋልና፣ ድካማችሁ ከንቱ እንዳይሆን አውቃችኋልና። ክብር ለእግዚአብሔር ይሁን። የምትደላደሉ ይላል። ሃሌሉያ። ምን የምትሉ? የምትደላደሉ። ለምን? ሞት ተሸንፏል። የማይበሰብሰው የሚበሰብሰው ይለብሳል። ክብር ለኢየሱስ ይሁን። ይሄን ተረድታችኋልና የምትደላደሉ። ዕብራውያን 4 ላይ ባለፈው እሑድ ጋቢጌውን ያገለግለን ነበር። ወደ ሰማይ ያለፈ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን ሃይማኖታችን እንጠብቅ። መቃብር ፈንቅሎ ወደ ሰማይ ያረገ ደግሞ በአብ ቀኝ ስለኛ ሁል ጊዜ የሚታይ አንድ ቀን ደግሞ በሕያዋንና በሙታን ላይ ሊፈርድ በክብር በሚመጣ ጌታ ጠበቃ ስላለ እምነታችን ጠብቅ። ስለዚህ የተወደዳችሁ ወንድሞቼ በጌታ ድካማችሁ ከንቱ እንዳይደለ አውቃችኋልና የምትደላደሉ ሁኑ። ተደላደሉ፣ ጽኑ፣ ቁሙ። አዲሱ መደበኛ ትርጉም ጸንታችሁ ሁኑ። የምትደላደሉ የማትነቃነቁ ማትነቃነቁ ማዕበል ወዲያና ወዲህ የማያደርጋችሁ የማትናወጡ አዲሱ መደበኛ የሆነ ነገር ስትሰሙ ወደዚህ ሹ፣ የሆነ ነገር ስትሰሙ ወደዚህ ሹ፣ ማትናወጡ የጸናችሁ። እነኚህ የቆሮንቶስ አማኞች አንድ እንግዳ ትምህርት መጥተው ትንሣኤ ሙታን የለም የሚል ትምህርት መጥተው እያናወጣቸው ነው። ኖ አይደለም። ትንሣኤው የተረጋገጠ እውነት ነው። አሜን። በብዙ ማስረጃና ምስክር የተረጋገጠ ነው። ስለዚህ የትንሣኤው ትሩፋት ገብቷችኋልና ተረድታችኋልና፣ ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ ስለ ጌታ የምትከፍሉት ዋጋ፣ ስለ ጌታ የምታደርጉት ነገር ድካማችሁ ከንቱ አይደለም፣ ዋጋ አለው። ሃሌሉያ። ዋጋ አለው፣ ከንቱ አይደለምና የምትደላደሉ የማትነቃነቁ፣ ክብር ለኢየሱስ፣ የማትዋልሉ ድካማችሁ ከንቱ እንዳይደለ አውቃችኋልና የጌታ ስራ ሁሉ ጊዜ የሚበዛላችሁ። ክብር ለኢየሱስ። ይሄ እውነት የገባው ሰው አገልግሎቱን ከማንነት የቀበለ ያውቃል። አሜን። ድካሙ፣ ሩጫው፣ መውጣት መግባቱ፣ ጊዜውን መስጠቱ፣ ገንዘቡን መስጠቱ፣ ዋጋ መክፈሉ ከንቱ እንዳልሆነ የገባው ሰው ማንንም ሳያል በትጋት ያገለግላል። ይሄ እውነት ይገለጥልን። ይሄ እውነት የገባው የትኛውን ድካም ቢደክም የትኛውን ዋጋ ቢከፍል ድካሙ ከንቱ እንዳልሆነ ያውቃል። ክብር ለኢየሱስ። እንደዚህ ይላል። ስለዚህ የተወደዳችሁ ወንድሞች ተናግሬ ጨርሳለሁ። ከሰዓታት ድካማችሁ በጌታ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁ የጌታም ስራ ሁል ጊዜ የበዛላችሁ ይሁን። ክብር ለኢየሱስ ይሁን። ኢየሱስ ተነስቷል። እኛ ተነስተናል። የእኛ ትንሣኤ ሃሌሉያ። ታላቅ የለውጥ ፕሮግራም ተዘጋጅቶልናል። አንደኛ ተሰሎንቄ ምዕራፍ 4 ላይ እንደሚናገረው ወንድሞች አንድ ምስጢር እንድታውቁ እፈልጋለሁ። ስላንቀላፉት ሰዎች አንድ ምስጢር እንድታውቁ እፈልጋለሁ። የመጨረሻው መለከት ሲነፋ እኛ ሙታን አንቀድምም።
የመጨረሻው መለከት ሲነፋ እኛ ከቅጽበት እንለወጣለን። ጌታን ለመቀበል በአየር እንነጠቃለን። በስጋ እርስ በርሳችን ተጽናናችሁ። ክብር ለኢየሱስ። ሞት ድል ተነስቷል። ሞት ተሸንፏል። የሞት ውጊያ ተሰብሯል። የኢየሱስ ክርስቶስን እንግዳ የትንሣኤ ሕይወት በሕይወታችን እንለማመድ። ለምን ታላቅ ለውጥ ተዘጋጅተናል። ለምን ድል ተነስቷል። ሞት ሃሌሉያ። ሁል ጊዜ በምስጋና ሕይወት እንኖር። ጌታ ይባረክ። ጸልያለሁ። በዛ ጊዜ